ሰበር ዜና የአልቫሬዝ ዝውውር አሁን ላይ እየተጋጋለ መጥቷል ማለት ነው። ለማንኛውም እንግዲህ አትሌቲኮ ማድሪዶች ፍላጎታቸው ጨምሮ እንግዲህ አሁን ላይ ከ200 ሚሊዮን በላይ ለመቀበል እየተዘጋጁ ይገኛሉ ማለት ነው። ሪያል ማድሪዶች እንግዲህ እስከ 150 ሚሊዮን ቢያቀርቡ ውድቅ ተደርጓል። ባርሳ ደግሞ እስከ 120 ለማቅረብ እየተዘጋጀ ነው። እናም እንግዲህ አትሌቲኮ ማድሪዶች አሁን ላይ ለአልቫሬዝ እጅግ ውድ ገንዘብ እየጠየቁ ይገኛሉ ማለት ነው። ተጫዋቹ ግን ስለሆነ ሁኔታ ምንም አይነት ውሳኔ አልሰጠም። ቢሆንም ግን ፍክክሩ እጅግ አጓጊ ሆኗል። ቢስሚላ ፋሚሊ ደፋሩ ፔሬዝ ለአትሌቲኮ ማድሪድ አልቫሬዝን ለማዘዋወር 150 ሚሊዮን ዩሮ ማቅረባቸውን ይፋ ተደርጓል። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። ፋሚሊ ፔሬዝ እንደምታውቁት ይሄን ምርጫ ካሸነፍኩ ብሎ ነበር። አንድ ጋላክቲኮ ተጫዋች ወደ ማድሪድ አመጣለሁ ብሎ ነበር። ብዙዎች ግምታቸውን እያስቀምጡ ነበር። ኦሊሴ ሃሪኬን እያሉ ነበር። እሳቸው ግን አይደለም ብሎ ነበር። አንዳንዶች በርግጥ ትናንትና ከትናንትና ወዳ አልቫሬዝ እያሉ ነበር። በስተመጨረሻ ግን ይፋ ተደርጓል። ለአልቫሬዝ ነው ያቀረቡት። ግን አትሌቲኮ ማድሪድ ውድቅ አድርጓል። የውል ማፍረሻ ያው አመስግነው ነው ውድቅ ያደረጉት። ውል ማፍረሻ አለው 500 ነው እንግዲህ የሚባለው። ግን ያልጠብቁም ፋሚሊ እኔ ያው ፔሬዝ ታውቃላችሁ አያርግም አይባልም። እንኳን ካልቫሬዝ ከዛ የበለጠ ተጫዋቾችን አምጥቷልና ወደ 19 ወደ 18 አምጥቷልና አያመጣም። ግን እኔ አሁን ማድሪድ ካለበትም ቦታ አሁን ችግሮች ምናምን እሱ ነው ብዬ አላስብም። ብዙ ከኋላ ሚድፊልደር በጣም ወሳኝ ሚድፊልደር ያመጣል ከፒኤስጂ ምናምን ያመጣል ብዬ ነበር የጠበቁትና አልቫሬዝም ኮከብ ነው። ግን በዚህ ደረጃ አልጠበቁም ነበር። እስቲ የሚሆነውን አብረን እናያለን። ግን አሁን የመጀመሪያውን ጥያቄ ውድቅ አድርገውበታል። እስቲ እናንተ ግን ምን ታስባላችሁ? ስለ ጥያቄ ሳላስገረማችሁም ለማንኛውም እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ሀላ ማድሪድ ሰበር ዜና ሪያል ማድሪዶች ለጁሊያን አልቫሬዝ ያቀረቡት የ150 ሚሊዮን ዩሮ የዝውውር ጥያቄ በአትሌቲኮ ማድሪዶች ውድቅ ተደርጎባቸዋል ማለት ነው። ስንት ፈልገው ነው? ቆይ አረ በጣም ነው የሚያስገርመው። አትሌቲኮ ማድሪዶች ለዚህ ተጫዋች የውል ማፍረሻ ስንት እንዳስቀመጡ ታውቃላችሁ? 500 ሚሊዮን ዩሮ። ማን ነው እሱ በዚህ ሰዓት እንዴ? ለዚህማ ሃላንድን አያስፈርምም እንዴ ማድሪድ? ለማንኛውም ከብሬ መብላችሁ በጣም ገርሞኛል። ግን ሰርፕራይዙ ይሄው ነው። ማድሪድ በጣም ያስገርመው። ለማንኛውም ግን 150 ሚሊዮን ዩሮ ሪጀክት ያደርጋሉ? ኧረ በስመ አብ በጣም ከባድ ነው። ከምሬ ነው የምላችሁ 500 እስቲ ሀሳብ አስተያየታችሁን አዲስ ነገር ሲኖር ማሳውቃችሁናል። ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ አሁን ፖስት ያደረገው። ሰበር ዜና እንደዛ ሲጠበቅ የነበረው የ150 ሚሊዮን ተጫዋች በሪያል ማድሪድ በኩል ዩሊያን አልቫሬዝ ነበር። ፔሬዝ የምርም አልጅቷል እንዴ? ግን እግዚአብሔር ምን ሆነው ነው? በመጀመሪያ ውድቅ አድርገውታል ማለት ነው። አትሌቲኮ ማድሪዶች 150 ሚሊዮን በጣም ብዙ ገንዘብ ነው። ባይዞ በጣም ብዙ ነው 150 ሚሊዮን። ዩሊያን አልቫሬዝ በጣም ኳሊቲ ያለው ተጫዋች ነው ምናምን ግን ስቲል 150 ሚሊዮን ፌር ነው። እንደው ሁላ ይበዛበታል ብዬ ማሰብ ሰው ነኝ ምናምን እና ውድቅ አደረጉት። እንኳን ውድቅ አደረጉት። እኔ ፐርሰናሊ ዝውውር እንዲሳካ አልፈልግም። እኔ እንዴት እንዳት ፔሬዝ የምርም አርጅቷል እንዴ ምናምን እግዚአብሔር ዳግማሙት ነው እንዴ? ኪሊያን ምባፔ እንዲወጣሽ ማለት የሚወጣ ከሆነ ኪሊያን ምባፔ ኦፍ ኮርስ ታሴት ካልወጣሽ እስቲ ዩሊያን ሰከንድ ስትራይከር አታክ ሚድፊልድ እንደ ፎርዋርድ ሴንተር ፎርዋርድ ምናምን ነው አይደል? እንዴት ነው እሺ አሁን ኪሊያን እያለ ፕላስ አልቫሬዝ የሚመጣው? እንዴት አስበውት ነው? ቡድኑ ራይት ዊንግ ያለው ማለት ያስፈልገዋል። ቴምፖችን ዲክቴት ኮንትሮል ማድረግ የሚችል ሚድፊልድ ፓሰር ምናምን ያስፈልገዋል። ኢሌት የሆነ ሚድፊልድ ያስፈልገዋል መሃል ላይ ማለት ነው። ተከላካይ ያስፈልገዋል አይደል? ከሁሉም ፖዚሽን በላይ ደግሞ ራይት ዊንግ እና ሚድፊልድ ያስፈልገዋል። እንደዛ ያስፈልገው 150 ሚሊዮን ለዩሊያን አልቫሬዝ እንደዚህ ማቅረብ ኦፈር ማድረግ ተገቢ ነው ወይ? ምን አስበው ነው ወይ? ኪሊያን ሊወጣ ከሆነ እሺ እንዳልኳችሁ ምናልባት ደስማማች ያለ ኪሊያን ምባፔ ያለ ይሄንን ሁሉ ገንዘብ ለአልቫሬዝ ኦፈር ማድረግ አይ ዶንት ቲንክ ሶ። እግዚአብሔር ጭራሽ እንዴት እንዳሰቡት አላውቅም። ምን እንዳሰቡ እርግጥ የሚያውቁት እነሱ ናቸው። ግን እንደዛ ኦዲሲ ምናምን ስንል የነበረው ዩሊያን አልቫሬዝ ነው እና በጣም ነው የገረመኝ። እኔ ጭራሽ እነሱ ውድቅ አደረጉት ማለት ነው። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የምር ለማድሪድ አሁን በዚህ ሰዓት ማለት ነው ዩሊያን አልቫሬዝ መጥቶ የማድሪድን ችግር መቅረፍ የሚችል ተጫዋች ነው ብላችሁ ታስባላችሁ? እኔ በፍጹም አይመስለኝም። የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። አረ ማድሪድ ግርጣት፣ አረ በእግዚአብሔር ስም ግርጣት በግርጣት ሌላ ስም ግርጣት ኤፍሲ ምናምን ሊባል እኮ ነው በዚህ አይነት ማለት። እኔ ማድሪድ ነው የሚመቸኝ ታውቃላችሁ። ለአልቫሬዝ 150 ሚሊዮኑን አቅርቦ አትሌቲኮ ማድሪድ ምናምን ሪጀክት አላደረገም። አረ በጌታ ስም ይጀመር ማድሪድ ይሄን ሁሉ ገንዘብ ፈሰስ ከሚያደርግ በነፃ እንደለመደው እየኮረኮመ አያመጣም። እንደ አርኖልድ ሊቨርፑል በእርግጥ አካዳሚው ነው፣ ግን እንደ አርኖልድ እያፈሰ እንደ ኮናቴ ምንድነው? ለአልቫሬዝ ከ150 ሚሊዮን በላይ ይገባል ጋይስ። እንደዛ ታስባላችሁ? እስኪ ኮሜንት ላይ እናንተ ሐሳብ አስተያየታችሁን ደቅ አድርጉልኝ። አዲሱ አካውንታችን ስለሆነ ፎሎ ማድረግ እንዳይረሳ። ይመቻችሁ።